በኃይሉ በስተመጨረሻም አበቃለት። በፖሊስ ቁጥጥር ስር ውሏል። እንግዲህ ዳግም፣ ብሌን፣ ሳሚ በመተባበር አልማዝን ካለችበት መንጥቀው አውጥተው ለሰላም አስረክበዋል። ይሄንን ሲያደርጉ ያየው በኃይሉ ታዲያ ከነሱ ጋር ለመጣላት ሙከራ አድርጎ ነበረ። በስተመጨረሻ ግን በፖሊስ ቁጥጥር ስር እንዲውል አድርገዋል። አልማዝም ቀጥታ ወደ ሰላም ቤት አመርታለች። ሰላም እንግዲህ ስትጨነቅ የነበረበት ለዘመናት ነፍሰ ገዳይ ነኝ ስትል የቆየችው አሁን ላይ ግን ነፍሰ ገዳይ እንዳልሆነች እድሜ ለብሌን ሟች ሴትዮ ወደ እሷ ቤት መታለች። ሰላም በድንጋጤ የምትለው ነገር እስከሚጠፋባት ድረስ እንግዲህ አልማዝ ተገኝታለች ማለት ነው። ለዚህ ሁሉ ትልቁን አስተዋጽኦ ያደረገችው ብሌን ናት። ቃልም ብትሆን በብሌን እጅግ በጣም ተናዳለች። ምክንያቱ ደግሞ ንብረቱን በእሷ ስም ሊተላለፍላት ደቂቃዎች ሲቀሩ ቤት በመቆለፍ ብሌን እንግዲህ እላቸው ላይ ወታለች ማለት ነው። ሰላም ስለማትሰማ እያደረገችው ነገር ብሌን በር ቆልፋ ከቤት ጠበቃውም እነሱም ከቤት እንዳይወጡና ፕሮሰሱ እንዳይጀመር አድርጋለች ማለት ነው። ግራ ስለገባት ሰላም ስለማትሰማት የወሰደችው እርምጃ ግን በር በነሱ ላይ መቆለፍ ነው። በተግባር ባሳያት ይሻላል የሚለውን ነገር አምናበት ሳሚን አግኝታ ሳሚም ለጊዜው እምቢ ቢልም ቢናደድም በስተመጨረሻ ግን እኔና አንተ እስካሁን ተስማምተን አናውቅም፣ ሁሌም እንጣላለን። ነገር ግን የአንዲትን የምስኪን ሴት ሕይወት ለመታደግ ለአንዴ እንኳን እንደ ወንድማማች አንድ ላይ ሆነን የሰላምን ሕይወት እንታደግ። ሰላም ራሷን ለፖሊስ አሳልፋ ልትሰጥ ነው። ሙሉ ንብረቷን ደግሞ ለቃል አሳልፋ ውክልና እየሰጠኝ ትገኛለች። መቼም ይሄ እንዲሆን ትፈቅዳለህ ብዬ አላስብም። ብሌንን አፈቅራታለሁ ትላለህ። የምታፈቅራት ከሆነ ደግሞ ለብሌን ስትል ቢያንስ ይሄንን ታደርጋለህ። ህሊናህን እንኳን ሊያስገድድ ይገባል። አንዲት ምስኪን ሴት ነፍሰ ገዳይ ነኝ እያለች ራሷን እያስጨነቀች ከምትኖር አንተ አልማዝ ያለችበትን ቦታ እንደምታውቅ እርግጠኛ ነኝ። ስለዚህ አሳየን በማለት እንግዲህ የዚች ምስኪን ህይወት ልንታደጋት ይገባል ብሎ እንግዲህ ዳግም ከሳሚ ጋር በተረጋጋ ሁኔታ እንዲያውም ስሜታዊ ሆኖ ሳሚ አንገቱን ሲያንቀው፣ እሱ ግን በቃ እንደ ወንድማማቾች አንድ ላይ ሆነን የዚችን ምስኪን ሴት ህይወት ልንታደግ ይገባል፣ ህሊና የሚኖር ከሆነ መቼም ይሄ እንዲሆን አትፈቅድም ብሎ እንግዲህ አሳምኖታል። ሳሚም ይሄንን ቃል ጭራሽ ለቃል ንብረቷን አሳልፋ ልትሰጥ ነው ብሎ እንግዲህ አላቅም አልማዝ የት እንዳለች ሲል የነበረው ልጅ በስተመጨረሻ አልማዝ እዚህ ነው ያለችው ብሎ ተናግሯል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ተወዳጅና አስተማሪ የሆነውን አደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮችን አብረን የምናይ ይሆናል። ሳሚ፣ ብሌን፣ ዳግም እንግዲህ የሰላምን ህይወት ታድገውላታል ማለት ነው። ሰላም ንብረቷን ለቃል ሙሉ ለሙሉ አስተላልፋ ሰጥታ ራሷን ለፖሊስ ለመስጠት በወሰነችበት ሰዓት ላይ ግን ብሌን ይሄንን ነገር አክሽፋለች ማለት ነው። በድንገት እንግዲህ የብሌን አልማዝን ፍለጋ አልቆመም ነበረ። ነገር ግን እሷን ልትፈልግ በምትወጣበት ሰዓት ላይ ወደ ቤት ስትመለስ እያየችው ነገር ምንድን ነው? ሰላም ሙሉ ንብረቷን ለቃል ልታስተላልፍ ጠበቃ ቤት ድረስ አንጥታለች። ይሄ እየሆነ ያለው ነገር ደግሞ ምንድን ነው? ለብቻሽ ላወራሽ ፈልጋለሁ እትዬ ብላ እንግዲህ ጠይቃን ነበረ። ለብቻ ስታወራት እንግዲህ ምን እያደረግሽ ነው እትዬ? ምንድን ነው ይሄ አልገባኝም ብላ ስጠይቃት ንብረቴን ለቃል ውክልና ሰጥቼ እጄን ለፖሊስ ልሰጥ አስቤያለሁ። እኔ ከአንቺ የምደብቀው ነገር የለም፣ ግን ህሊናዬ ማረፍ አለበት። ሁሌ ነፍሰ ገዳይ ነሽ እያለ ከሚወቅሰኝ እኔም ቅጣቴን መቀጣት አለብኝ። ይሄንን ደግሞ ማድረግ አለብኝ። ለዛ ነው ብላታለች። ብዙ ነገር እኮ ተነጋግረን ነበረ። አልማዝ በህይወት አለች ብዬሻለሁ፣ ለምን ትቸኩያለች ብትላትም የማይሆን ነገር ነው ብሌን፣ እኔን ለመሸንገል እኔን እንዳልጨነቅ ለማድረግ የምታደርጊው ጥረት ይገባኛል። ነገር ግን ስትሞት እኮ ባይኔ ሬሳዋን ባይኔ ነው ያየሁት። እንዴት ሊሆን ይችላል? በቃ ብሌን ልታስቆሚኝ
አትሞክሪ ነበር ያለቻት። እሺ በቃ ያልሽውን አድርጊ፣ ግን ከፈቀድሽልኝ እናቴ ጋር ደርሼ ልምጣ ነው ያለቻት። ችግር የለውም ሂጂ እፈቅድልሻለሁ ስትላት እንግዲህ ሰላም ወደ ቤት ስትገባ በሩን በላዋ ላይ ነው በላቸው ላይ ነው ቆልፋ ሄደችው። የመጣላት ሀሳብ ይሄ ነው። ዳግም ጋር ሄዳ እንግዲህ መፍጠን አለብን፣ ሳሚን ማግኘት አለብን፣ ሳሚን ቶሎ አግኝተን እትዬን አሁኑኑ ልናስቆማት ይገባል፣ ንብረቷን አጠቃላይ ለቃል ሰጥታ እጇን ለፖሊስ ልሰጥ ነው ብላ እንግዲህ በተጣድፎ እየሄዱ ነበረ። እኛ እስከምንመለስ አልማዝን እስከምናገኛት ድረስ በሩን ቢሄዱስ ቢጨርሱስ ሰው ጠበቃው ቢወጣስ እሷስ እጇን ለፖሊስ ብትሰጥስ ነበረ ሲል የነበረው ዳግም እንግዲህ አይ ያ ግን እንዴት ይሆናል ብለክ ነው? አይሆንም በር ቆልፌባቸዋለሁ በፍጹም ሊወጡ አይችሉም ብላለች። እና ዘዴዋ እንግዲህ በጣም ለየት ያለ ነው። በብልህነት ነው ነገሮችን የምታስኬደው። እና አንዳንዴ ያው ስማርት መሆን ጭንቅላትን መጠቀም ለብዙ ነገር ጠቃሚ ነው። በጉልበት ከሚያምኑ ሰዎች ይልቅ ጭንቅላታቸውን የሚያሰሩ ሰዎች ሁሌም ቢሆን አሸናፊ ናቸው ማለት ነው። ይሄ ምንም ጥያቄና ድርድር የሌለው ነገር ነው። ብዙ ከመሮጥ በብዙ ማሰብ ነው። አስቦ የሆነ ተግባር ላይ ደግሞ መዋል፣ ያ ነው ብሌን ጋር ያለው ነገር ነው። እነሱ ያንን እስከሚጨርሱ እሷ ግን የራሷን ስራ ጨርሳለች በፍጥነት። እንግዲህ ግዴታ ሳሚን ማግኘት ነበረባቸው። ሳሚ ደግሞ በብሌን በጣም ተናዷል። እንግዲህ ቀለበት እጇ ላይ አይቷል። ቀለበት ያሰረልሽ ማነው ሲላት ዳጊ ነው ወይ ብሎ ጠይቋታል። እሷም አዎ ዳግም ነው፣ እንደምንዋደድ እንደምንፋቀር ነገር ሌክ ነበር ብላው እንግዲህ በዛ በጣም ተናዶ ተበሳጭቶ ነበረ። መጀመሪያ ላይ እንግዲህ ጥሏትን የሄደው እንደተመለከት ነው በዛኛው ፓርት ላይ በጣም ስሜታዊ ይሆናል። እንዴት መሆን የለበትም ከዳግም ጋር እሷ መሆን የለበትም በማለት ስለሷ በጣም ተጨንቋል፣ ተበሳጭቷል። እና ስደውልለት ስልክ ያው ሊያነሳለት አልቻለም። ደጋግማ ምን ፈልጋ ነው? እሷን እኔ ማስቀየም አልፈልግም። አሁን መጥፎ ነገር ተናግሬ ማስቀየም አልፈልግም። ፍቅር ግን ኃያል ነው። አያችሁ እዚህ ጋር ሳሚ አንስቶ እሷን መጥፎ ነገር እንዳይናገር ያፈቅራታል። ስለዚህ እንዳያስቀይማትና መጥፎ ነገር እንዳይናገራት ግን ስልክ አለማንሳትን የመረጠው ማለት ነው። ባይፈልጋት ኖሮ የፈለገውን ነገር ይል ነበረ ስልክ አንስቶ። ግን ለሚያፈቅራት ሴት ምን ያህል እንደሚጠነቀቅ በእሷ ምክንያትም ደግሞ መጥፎ የሆኑ ተግባሮችን ትቶ ነበረ። ከሰው ጋር መደባደብን፣ ከሰው መጣላትን፣ ይሄ በጉልበት ብቻ ከሰው ጋር መጣላት፣ ያንን ነበረ ሳሚ እንግዲህ የሚያምነው። እሷን ስላፈቀረ ግን እሷ እንደምትፈልገው አይነት ወንድ ለመሆን ጥረት እያደረገ ነበረ። ስደውልም እኔ እሷን መጥፎ ነገር መናገር አልፈልግም፣ አሁን ምን ፈልጋ ነው የምደውለው እያለ ከራሱ ጋር እያወራ ነበረ። ያው ደጋግማ ስደውልም መልሶ እየዘጋባት ነበር። በቃ ያላቸው አማራጭ ቤቱ ሰፈሩ ወደዚህ ስለሆነ መሄድ አለብን በማለት ሲጓዙ ነበረ። በመንገድ ላይ አግኝተውታል። መንገድ ላይ ሲገናኙ ያው ሳሚ በጣም ተናዶባታል። ተኮሳትሮ ነበረ ሲመለከታት የነበረው። አልፏት ሊሄድ ሲል ነው እንግዲህ እጁን እያዝ ያደረገችውና ምንድን ነው ምን ፈልገሽ ነው አሁን ደግሞ የመጣሽው? እንደተቀየምከኝ አውቃለሁኝ፣ ግን ምንም ማድረግ አልችልም። ያ ያለ የሆነ ነገር ነው። ደግሞም ከዚህ በፊትም ነገር ይሃለው እንደማይሆን እኔ እናንተ አብረን እንደማንሆን አሁን የመጣሁት ስለዚህ ላወራ አይደለም። ለማውራት የምፈልገው ነገር እትዬ ችግር ውስጥ ናት። እሷን ልንረዳት ፈልጋለሁ። አልማዝ የት እንዳለች ታውቃለህ? ነገረኝ መጣ ከሆነ ነው። እሱ ግን ለችግርሽ ሲሆን ነው የመጣሽው። አላቅም አልማዝ የት እንዳለች። እንደዛ ከፊትሽ አዝኜ ሲሄድ ልታስቆመኝ እንኳን አልሞክርሽም። አይዞህ እንኳን አላልሽኝም፣ ዝም ነበር ያልሽኝ። አሁን ግን ለችግርሽ ሲሆን መጣሽ ነው ሲላት የነበረውና እና የዛን ጊዜ ምን ማለት ነበረብኝ? አይ ሳሚን ትቼ ካንተ ጋር ሆናለሁ ወይ ደግሞ ከኔ የተሻለ ሴት ታገኛለህ ብዬ ልልክ አልችልም። ምን እንድልጠብቀ ነበረ? እንድከተለ ጠብቀህ ነበር ወይ? አሁን እሱን ተውና ይሄንን እርሳውና ስለ ሰላም እንድናወራ ነው የምፈልገው። አልማዝ ያለችበትን እባክህ ሳሚ ልንረዳት ይገባል። እትዬ በጣም ትልቅ ችግር ውስጥ ነው ያለችው፣ ጭንቀት ውስጥ ነው ያለችው ብላ እንግዲህ ብትለምነው ራሱ ሊሰማት ፈቃደኛ አልሆነም ማለት ነው። እኔ እማቀው ነገር የለም፣ ለራስሽ ችግር ሲሆን የመጣሽው አላቅም ነው ሲላት አይመለከተኝም ነበር ያላት። እና ዳግም ግን እጁን ያዝ አድርጎ ያው
ሲናገረው ነበረ። ልንረዳት ይገባል ሰላምን፣ ያለችበት ችግር ከባድ ነው። ብሌንን የምታፈቅራት ደግሞ ለፍቅር ስትል ዋጋ መክፈል አለበት። ፍቅር እኮ እንደዚህ አይደለም፣ ራስ ወዳድነት አይደለም። ለሚያፈቅሩት ሰው ብዙ መስዋዕት፣ ብዙ ዋጋ ይከፈላል። ስለዚህ ብሌንን አታፈቅራትም ማለት ነው። አየህ፣ ብሌንን ብታፈቅራት ኑሮ እሷ ያለችህን ነገር ታደርግ ነበረ። ለማንኛውም ሰላም እጇን ለፖሊስ ልትሰጥ ነው። ንብረቷንም ደግሞ ለቃል እየሰጠች ነው። ይሄንን ደግሞ ታዲያ እንዲሆን ህሊና ካለክ የምትፈልግም የምትፈቅድም አይመስለኝም። የራስ ሀሳብ ነው፣ ልታስብበት ይገባል ብሎ ዳግም ጥሎ ሲሄድ ያው ሳሚ ያለው አልማዝ አልሞተችም፣ በህይወት አለች፣ እዚህ ሰፈር ነው ያለችው ብሎ እንግዲህ ዳግምም እንኳን ግራ እስከሚጋባ ድረስ ነው። መጀመሪያ ላይ እንኳን ያው 50-50 ነበረ፣ ሙሉ ለሙሉ እርግጠኛ አልነበረም በብሌንም። አንደኛ ብሌንን ላለማስከፋት ነው፣ ሁለተኛ ደግሞ ሞታለች ብሎ ነበር ሲያምን የነበረው። እንዴት ሊሆን ቻለ? የት ነው ያለችው? በጥያቄ ነበረ ሲያጣድሩት የነበረው እና የት ነው ያለችው? አሁን መሄድ እንችላለን፣ አሁን ማግኘት እንችላለን ብላ ብሌን ትወተውታለች። ዳግም ደግሞ እንዴት ሊሆን ቻለ? እንዲህ ሞታ እኮ ነበረ፣ እንዴት ሬሳዋን እኮ አይቼው ነበረ። ጥያቄ ለማን መልሶ ለማን መተው እንዳለበት እንኳን ግራ እስከሚጋባ ድረስ በጥያቄ እያፋጠጡት ነበረ። ግን ያው ኧረ ተረጋጉ፣ ለስንታችሁ ነው መልስ የምመልሰው? አሁን ይህንን ሁሉ የጥያቄ ሰዓት አይደለም ይሄ ሰዓት። ለማንኛውም በአጭሩ ሲያስረዳችሁ ግን ያኔ መጀመሪያም ቢሆን እራሷን ነው የሳተችው እንጂ አልማዝ አልሞተችም ነበረ። ራሷን ስታ ከቆየች በኋላ ግን እሷ ስትነቃ በኃይሉና ቃል ነበሩ የሞተች አስመስለው፣ ግን ከዛ አውጥተዋታል። ይህንን ያደረጉት ደግሞ ሰላምን እያስፈራሩ ገንዘብ ሊቀበሉ ስለፈለጉ ነው ብሎ እንግዲህ እውነቱን ፍርጥርጥ አድርጓል። ይሄን ነገር እኔም ነበርኩበት። አሁን ግን እዚህ ነገር ውስጥ በጭራሽ አልተባበረም፣ ከእውነት ጋር ነው መቆም የምፈልገው ብሎ እንግዲህ ሳሚ መሄድ አለብን ሂድ አሁኑ ነው የተባብለው። እንግዲህ ተያይዘው እየሄዱት እንዳሉትም እንግዲህ የአልማዝን መንገድ ላይ አግኝቷታል። ሲሄዱ ዳግምና ብሌን ቀድማ ስታይ በጣም ነው የደነገጠችው። እዚህ ምን ታደርጋላችሁ? እዚህ ምን ሰራላችሁ? እንዴት መጣችሁ? የሚል ጥያቄን የጠየቀችው በመደንገጥ ቆማ፣ እነሱም ቆመው ሲመለከቷት ነበረ። ታወራለች መንፈስ አይደለችም አላለም ዳጊ? ታወራለች መንፈስ አይደለችም። ማመን እስከሚያቅተው ድረስ ነው ማለት ነው። እኔ ሞቶ የተነሳ ማቀው ኢየሱስ ክርስቶስ ብቻ ነው። በስማ መጀመሪያውንም እንግዲህ እሷ አልሞተችም እና መንፈስ አይደለችም ታወራለች እያለ እንግዲህ አንቺ እዚህ እንደፈለገች ትራመጃለሽ፣ እዛትዬ ነፍሰ ገዳይ ሆንኩኝ እያለች ተጨንቃለች። በጭንቀት ልፈነዳ ነው። ምን አይነት ራስ ወዳድ ነሽ እንግዲህ ስትል ያው ብሌን እየጮኸችባት ነበረ። ቆይ ተረጋጊ፣ ብሌን እንደሱ አይደለም ሲላት እንግዲህ እሷ ጭራሽ መንገድ ወደ ኋላ ለማምለጥ ሙከራ እያደረገች ነበረ። እሷ ወደ ኋላ ለማምለጥ ሙከራ ስታደርግ ግን ያው በዛኛው መንገድ ላይ ደግሞ ሳሚ ይጠብቃታል። ያው ከሳሚ ወዴትም ማምለጥ አትችልም። እጇን ይዞ ነው እንግዲህ ያስቆማት። ወዴት ነው አልሚ የምትሄጂው? አሁን ወደዛና ወደዚህ ማለት አይጠበቅብሽም። ሄደን ጉዳዩን ልንጨርሰው ይገባል። ልጅሽን እንዳጣሽና ሐዘን ላይ እንደሆንሽ አውቃለሁ። በዚህም ደግሞ በጣም አዝኛለሁ። ይህንን ሐዘኔታዬን ደግሞ እንዳልቀይረው ከኔ ጋር አሁኑኑ ተከትለሽ መሄድ አለብሽ። ጉዳዩን ሄደን መፈጸም አለብን። ምንም እንድትይ አልፈልግም ነው ያላት። እሷም እንግዲህ ጸጥ ነው ያለችው። ጸጥ ብለው እንግዲህ ተከታትለው በሚሄዱበት በኃይሉ ኬት መጣ ሳይባል ከች ብሏል ማለት ነው። አስቀድማ ቃል እሱ ጋር ደውላ ነበረ። ትልቅ ችግር ተፈጥሯል እያለች ነበር። የተፈጠረው ትልቅ ችግር እንግዲህ ብሌን አልማዝ ጋር ሳትሄድ አይቀርም እያለች እያወራች ነበረ። እኔ አንቺን አላምንሽም፣ ስታይኝ ሕፃን ልጅ መስልሻለሁ ወይ? ከዚህ በፊት በባለፈው ተጫውተሽብኛል። ብሌን አልማዝ ጋር ሄዳለች ብለሽ ሄጄ ቀኑ ሙሉ ስጠብቁ አልኩኝ። ጭራሽ የለችም። አንቺ ብሌንን በእኔ በኩል ነው መበቀል የምትፈልጊው? ትጫወችብኛለሽ፣ መጫወቻሽ አደረግሽኝ ብሎ እንግዲህ እየጮህባት ነበረ። በዚህ ጊዜ ነው ሰላም የመጣችው። ሰላም ይቅርታ ልጠይቃት ነበር የመጣችው። መጀመሪያ በሩ ለምን ተዘጋበን ብላ ስታስቸግር ስለነበረ ተቆጥታት ነበር እና በዛ ደግሞ ያው የማይመታ ልጅ ሲቆጡት ያለቅሳል የሚባል አባባል አለና በዛ ምክንያት እንግዲህ ይቅርታ ለመጠየቅ ስትሄድ ከኃይሉ ጋር እያወራች ደርሳባታለች። በዛን ሰዓት ቃል በጣም ነው የደነገጠችው።
ምን እየተካሄደ ነው? በኃይሉ እኔን ለማሳሰር ከኔ ገንዘብ ለመቀበል ብዙውን ጊዜ እኔን ያስቸግራል። አንቺ ጭራሽ ከሱ ጋር ትመሳጠሪያለሽ ነው። አንቺም እዚህ ሴራ ውስጥ አለሽበት። እኔማ ይቅርታ ልጠይቅሽ ነበር የመጣሁት። እንዴት እንደዚህ ታደርጊያለሽ? የእናትሽ ጠላት ከሆነ ሰው ጋር እንዴት ታወሪያለሽ? ላስረዳሽ፣ ቆይ እማሚ ቆይ ላስረዳሽ ብትላትም ያው ምንም የምታስረዳት ነገር የለም። ምንም የምታስረጅኝ ነገር የለም። ሳስበው የሆነ ነገርም አለ። አንቺም ተባባሪ ነሽ ማለት ነው። ይቅርታ ልጠይቅሽ ነበር የመጣሁት፣ ግን አንቺ ይቅርታ የሚገባሽ አይነት ስላልሆንሽ ብቻ የሆነ ነገር አለ፣ የሆነ ያልገባኝ ነገር አለ። ብሌን ስትመጣ ግን የሆነ ነገር እንደምሰማ እርግጠኛ ነኝ ብላ እንግዲህ ጥላት ሄዳለች። ብሌንም እንግዲህ ጀግኒት አልማዝን አግኝታ ከች ብላላታለች ማለት ነው። ቃልና በኃይሉ አብቅቶላቸዋል፣ ተዋርደዋል። ይመቻት በቃ። ክፋትን ለማፍረስ እንደዚህ የሚቆም ሰው በጣም ደስ ይላል። እውነት ለመናገር ብሌን ጀግና ሆና የቃልና የባህሉን ተንኮል አጋልጣለች። በቀጣይ እስከምንገናኝ ቸር ሰንብቱ።